ጀመው እነዚህ ቶተንሃም ቼልሲ ምናምን ባሉት እነዚህ ቅራቅንቦ የለንደን ደርቢ ነን የሚሉት ቅራቅንቦ የመጨረሻ ቆሻሻ የሚባሉ ቡድኖች አርሰናል ፊት ላይ ሲቆሙ ቅዘን በቅዘን ደሞ አይመራቸውም። ጭራሽ ምንም አይነት ርራይ ያሳያቸውም። ቶተንሃም ወዳቂ ልካስከው ተወስቷል። ዝም ብላ የምታስቆልጥ የአርሰናል ደርቢ ነን የምትላት ቼልሲም ያው ናት። ብቻ አርሰናል እጅ ላይ አትደቁ። ቀጥቀጥ አድርጎ ለጥፎ የሚልክ አሰልጣኙ ቀዘነ። በቃ ፈጠነ፣ እንደ ህፃን ልጅ ቅዘን ፈጠነ። ዛሬ አርሰናል አፈጠናት። በቃ አስገብቶ አፈጠናት። የሚገርም ሴት ፒስ ማለት እኮ በቃ የሚገርም ታክቲክ እኮ ነው። በቃ የሚገርም ኬሚስትሪ እርሚ ልክን ማጥፈተው። በቃ እርሚ ልክን ማጥፈተው የሚገርም ሴት ፒስ። አርሰናል እኮ ይለያል የእውነት የሚገርም የውድድር ዓመት አርሰናል። አሁን አላለቀም ጨዋታው ነው። ኤምሬትስ ላይ ይሄን ይገባል። እኔ ጀግናን አትንኩት ያመኛል። ዮኬሬ ግባን ነው ጣው ነቀነቀላቸው በገዛ ሜዳቸው ነቀነቀላቸው። ሁለተኛውን ጎል ቪክተር ዮኬሬሽ ግባን ነው ጣው። እስቲ ቪክተር አንተ ላይ አንሰራራ። እሺ የመድፈኛው ቤተሰብ ሃንግማንን በለመድነው ሜዳችን 3-2 አስቀየም ነው። ይሄ የማክዶናልድስ ሊግ ማናጀር ቀላል ጌም አለብኝ ሲል ምን አስቦ ነው? ቻርልስተን ዩናይትድ ራሱ ተሳስቶ ነው የቀለለህ እኮማ። ማክዶናልድስ ሊግ መሰለ እንዴ? ገርናቾን ተማምነህ መሆን አለበት። እርግጠኛ ነኝ ገርናቾን ባትተማመን ኖሮ እንደዚህ አትልም ነበር። ኦራ ፋርም እያለሽ ገና በመጀመሪያ ጨዋታሽ ምን ሆነሽ ነው? የሊጉን ቤስት ቡድን እኮ እየገጠምሻለሽ እንዴ? ገባር እንዴ? ምን አስበህ ነው? ያርሴ ቤተሰብ ረክታል አልረካም። እኔ ብዙ አልደነቀኝም እኮ ምክንያቱም በየአመቱ ነው ሃንግማን የምንለጥፈው። በየአመቱ ሆም አዌይ ፋር አዌይ እየለጠፍ ነው። ሪስ ጄምስ ስለሌለ፣ ካይሴዶ ስለሌለ፣ ፓልመር ስለሌለ ምናምን ብሎ ይደረደግ። እነዚህ ሰዎች 4 አመት የሉም እንዴ? አልገባኝም። ሁሌ እኮ ነው የምለጠልጥ። በሜዳ ደግሞ ሲሆን 7 አመት በሜዳ አቻ አርሰናል። መቼ ነው ቸልሲ ደብሊው የሚባለው? ሲጀመር ፓልመር ስለሚፈራ ነው። ፓልመር ከኛ ጋር ተጫውቶ አያውቅም። ሁሌ ነው የሚቀጣው። ሁሌ ይቀጣዋል። ፓልመር ኖውስ ገባሽ አይደል? እኛና ማን ሲቲ ታይትል ሬስ ላይ ነን። 2 ጌም መዳከም ምናምን ነገር አንፈልግማ። ሰከንድ ሌግ ላይ ኤሚሬትስ ላይ ማን ከፈለኩ 5-0 ታውቂዋለሽ አቅማችንን። ከፈለግን ደግሞ ማን ነው አርቴታ 8 ተከላካይ ያስገባና 0-0 ማ ዞሮ ማን ነው ኤነርጂ የሌለው ጨዋታ ነው የምናደርገው። ወደድሽም ጠላሽም ማ 5-0 ግን እንዳላሸንፍሽ። ከሰከንድ ሌጉ በፊትና በኋላ ያለው ጨዋታ ቀላል ጨዋታ እንዳይሆንና አንቺን ለመግረፍ እንዳልገባ ልትፈሪ ይገባል። አለቃሽ ነኝ። እሱስ ብሎ ነበር ጨዋታው ቀላል ነው፣ ከሜዳው ሲገባው የሆነው ሌላ ነው። ትልቁ ተጋድሎ ኤምሬትስ ነው ያለው። ያም ይሄም ሲያማው አያገባም ብሎ በአሲስትና በጎል መጣ ተጋግሎ። ቼላው ላይ ታየ የቪክተር ተጋድሎ። ነርስ ያ ፓስታ እግር አገዳ አቋም መቶ ሰላም የነበረውን ጨዋታ በጥብጦ የመጨረሻውን ደቂቃ እንድንጨነቅ አርጎን ቢሆንም ግን አሸንፈን ወተናል ማለት ነው። በዚህ ጨዋታ ግን ምን ያክል ቀብጠሻል ካላችሁኝ ማለት ነው ፎፋናና ቻሎባ በቃ የሆነ ኦንጎል ፈልጌ ነበር። በቃ እንዲቀብረር ብዬ በቃ ዙቢ ካገባው በኋላ ማለት ዝም ብለው አንድ ኦንጎል ምናምን ብዬ ተንቀባረሬ ነበር። እድሜ ለዛ ድሮም የዛ ሰፈር ልጅ ሆኖ ምንም ጤንነት የለውም ገብቶ ድምጥ ማጡን አጠፋው። በቃ ጨዋታው እንዲጋጋል አደረገው። ለማንኛውም ይሄ እንደተጋጋለ እንደዚህ እንደደራ እንዳማረበት ይሄ ጨዋታ ወደኛ ሜዳ ወደ ኤምሬትስ ሄዷል ማለት ነው። እዛ ላይ ደግሞ ሌላ 3 ነጥብ ይዘን አረጋግጠን ወደ ዋንጫ እናልፋለን ማለት ነው። ገነርሰ እንዳፈሩ ቀጣይ ላይ ደግሞ ድምጥ ማጡ ነው የሚጠፋው። በነገራችን ላይ ቼልሲ አጥቂ ያስገብቶ ነበር መጀመሪያ ላይ ጋይስ። ማን በሉት ማን አላቅም የሆነ ግልጅ ግን ገብቶ ነበር። አፍልቼ ነበር። ቼላው ምን ነው በስታንፎርድ ብሪጅ በአዲሱ ኮችሽ 3-2 ሜዳሽ ላይ ስትት አረ አንቺ ሴሌለ ነው። አረ በጣም ነው የሚገርመው። ከምሬን ነው ብላችሁ ግን ለጨዋታው በተለይ ሰከንድ ሃፍ እጅግ በጣም ደስ የሚል ነበር። ኮንግራ ብለናል አርሰናሎች። እጅግ በጣም ደስ የሚል ጨዋታ ነበር። ከመጀመሪያው ጎል እንግዲህ ከአርሰናል ስንነሳ ቤን ዋይት ምን አይነት ሄዲንግ ነው ባይዜ። እኔ ስለ አርሰናል ሴት ፒስ ማውራት ሰልችቶኛል። ከምሬን ነው የምላችሁ።
ተከላካዩ ሁሉም ያገባል። ሳሊባ፣ ማጋሌሽ፣ ቲምበር፣ ካላፊዮሪ፣ ዛሬ ዋይት። ኧረ በስመ አብ የሚያምር ሄዲንግ ነበር እሱ የሚያስቆጥረው። ከዛ በመቀጠል ጆክሬሽም እንግዲህ ጎል ማስቆጠር ችሏል። ግን ከሁሉም ጎል ያበደው ዙቤሜንዲ። ምን አይነት ጎል ነው ዙቤሜንዲ ያስቆጠረው? ቀንሶ ተመልከቱት። እጅግ በጣም የሚያምር ጎል ነበር ያስቆጠረው። በጣም የሚያምር ጎል ነበር ያስቆጠረው። በቼልሲ በኩል አላንድሮ ጋርናቾን እንግዲህ አለማድነቅ አይቻልም። 2 ጎሎችን ተቀይሮ ገብቶ ዛሬ ልዩ ነበር ጋርናቾ። ዋው እጅግ በጣም ደስ የሚል እንቅስቃሴ እሱ እያስመለከተ ነበር። ያው በቼልሲ በኩል በዛሬው ጨዋታ ካሳይዶ ፓልመር እንዲሁም ሪስ ጄምስ እንግዲህ አልተጠቀሙም ነበር ማለት ነው። ግን ቢሆንም ያው ቀድማችሁ ፎክራችሁ ነበር፣ ተሰጥቷቸዋል እንግዲህ ስታንፎርድ ብሪጅ ላይ ማለት ነው። ኮንግራ አርሰናል ብለናል። ይመቻችሁ። መጀመሪያ ስለ ጭራቁ አጥቂ እናውራ። 1 ጎል 1 አሲስት እና አላረጋጋህም ነው የምትለው። ሳምንቱ ሙሉ አፍን የከፈትክ በጠቅላላ ዝም ትላለህ። ኮሜንት ላይ እየገባችሁ 14 ቁጥር ትጽፉላችኋላችሁ። ቪክተር ይለያል። ገና ደግሞ ፐርፎርማንሱን ሲያወጣ በቃ ነገርኩ ነው የምልህ። ነገርኩ። ዘንድሮ ዋንጫው መብላት እንበላለን ግን ሳትጨነቁ በፍጹም አትበሏትም ብለው በቃ ገግመውብናል የአርሰናል ተጫዋቾች እና አሰልጣኙ ማለት ነው እንጂ በቃ ቀደም ብለን መጨረስ የምንችለው ጨዋታ ነበር። ለማንኛውም ፎሎ አድርጉ፣ ኮፒ ሊንክ አድርጉ ምናምን ነገር። ዛሬ አሪፍ ያየናቸው ነገሮች ጥሩ ነገሩ በቃ ጥሩ ቲም ነው ያለው። ግን ቆይ ቅሬታ ልጀምር። አንደኛ ኬፓ ለምን ቤንች እንደሆነ ያሳየበት ጨዋታ ይመስለኛል እና ራያ ምን ያህል ኳሊቲ እንዳለው ያየንበት ጨዋታ ይመስለኛል። ሁለተኛ ማግባቱ ጥሩ ነው የኪሬሽ ምናምን ነገር ግን አሁንም በቃ ቦታ አያያዝ ላይ ምናምን በጣም ይቀረዋል። ኦር መናበብ ላይ ይቀራቸዋል። አርቴታ ቀያሪዎቹ ልክ ናቸው ብዬ አላስብም። በተለይ ቀደም ብሎ መቀየር የነበረበትን ጨዋታ አዘግይቶታል። ከዛ ደግሞ ኦዴጋርድ ሲወጣ ሜሪኖ ከሚገባ ወይ ኤዜ፣ ራይስ ሲወጣ ሃቨርትስ ከሚገባ ዩኬሬሽን በሃቨርትስ ቀይሮ ከዛ ኖርጋርድን ማስገባት ይችል ነበር ምናምን ማጆኪን ማስገባት ይችል ነበር። ታውቃላችሁ ብስጭት እንዳለበት ምናምን ስታንፎርድ ብሪጅ ላይ ጥሩ ፐርፎርም ማድረግ የሚችልበት ነበር። ሳካ 90 ደቂቃውን መጨረሻ ይሄ ሁሉ ነው። ግን ዋናውን አሸንፈናል። ይሄ ጨዋታ ኤምሬትስ ላይ መሄድ አልነበረበትም። ይሄ ጨዋታ ማለቅ የነበረበት ማለት ነው እዚሁ ነበር እና 4-1 ምናምን ነገር ማለቅ የነበረበት ጨዋታ ነው። በራሳችን ስህተት ነው። ጋርናቾ አሪፍ ጨዋታ ተጫውቷል እና ጥሩ ጎሎችን አስቆጥሯል። ኤኒዌይስ ይሄንን ይመስል ነበረ። ደህና ደሩ። ይመቻችሁ። tokkoon keessan mee dubbadda tokkoon keessan amma waan dubbattanii qabdanii warri akkasitti amma waan dubbattanii qabdanii amma gisee sababa dabdan kaa gudaati irra jirra ምናምን irra jirra jettanii haasoftan reef warri akkasitti koomantii jalatti xarra jettan san amma ni dubbattanii hayyee ni dubbattanii amma tiimii kana wajjin asalxaanya saniif ergaftee maati asalxaanya akkasitti argeessaniif maal akka ta'e tiimii kun garsiisaatee maati maal akka ta'e himaaf ammatee maati asalxaanya saniif jechuudha. Kunooti 3 fi 2tti Stamford Bridge irra deemee jechuudha. Duqeetii goonee jechuudha. Dhukkeerraa kaasnee isaan galaksine jiran ninja Carabao meedaa isaan irra jechuudha. Zuurii duraa kunooti moo danda'ee jira 3 fi 2tti jechuudha. Ben White goolii duraa naquu danda'ee jira. Victor George goolii 2ffaa naquudhaan sanboota Garnaachoon qeeramee seenee goolii 2 naquu danda'ee jira. Sanboota goolii irraa dhumaa jechuudha. Martin Zubimendi jechuudha goolii ajaa'ibaa naqee jechuudha. 3 fi 2tti kunooti tapha Carabao Cup moo danda'ee jiran ninja wanti Arsenal ta'e ganaan galleef ni sanii fi ganaa haree waan ta'echa meedaan Chelsea jechuun barbar Stamford Bridge jechuun meedaa training itti baanoochuun dandeessan. Meedaa teenya waan ta'echa abaadan numoo dandeessan. Asalxaanyiidhaafis taphattootaafis deggaafiidhaafis malikti ajaa'ibaa akka Arsenal hin dandeenye barnoota ajaa'ibaa isin kan himee jira. Tokkoon keessan mi'as baatu badda. Isin deggaafiin Arsenal hundinuu viidiyoota na koppiliin godha zaamalee galaksu jiru jecha akkaawunti kanas follow godha. የቼልሲው አሰልጣኝ የተናገሩት ነገር ደግሞ ምን አይነት የጨዋታ መንገድ ይዘው ሊመጡ ነው ብለን እንድናስብ አድርጎናል ብዬ አምናለሁ። ማለት አስተያየታቸውን ከሰማችሁት አድማጮች ገና የመጀመሪያ ጨዋታቸውን አድርገዋል ማለት ይቻላል በኤፍኤ ካፕ። ግን ትንሽ ቡድን ነው የሆነ ትንሽ ቡድን ይገጥመናል ብለዋል እና አንዳንዴ እንደ አርሰናል እንደዚህ ዝቅ ማድረጋቸው ልክ አይደለም። በታምር የሰጡት አስተያየት ፊት ያደርጋል ብዬ አላስብም እና እኛ አሰልጣኝ የተናገሩትን ነገር መሬት ላይ ወርዶ እስኪ ምን አይነት የጨዋታ መንገድ ይዘው ሊመጡ ነው ደግሞ በካራባኦ ካፕ የግማሽ ፍጻሜ ጨዋታ እንድንል ያደርገናል ከሞሮኮና ከናይጄሪያ ጨዋታ ጎን ለጎን እና አሰልጣኞች እኔ በቅርብ ዓመታት በፕሪሚየር ሊጉ የሚመጡ አሰልጣኞች ከኤሪክ ቴናግ ጀምሮ እስከ ሮብን አሞሪም አሁን እስከ ቼልሲው አሰልጣኝ ሮሲነር
ውጤታማ ሳይሆኑ የሚሰጧቸው አስተያየቶች በጣም በኋላ ላይ ራሳቸው ላይ መዘዝ ያመጣል። አርሰናል 3 ቼልሲ 2 የተጫዋቾች ሬቲንግ። እንደ ሁልጊዜው ከበረኛ ነው የምንጀምረው። እናንተ ደግሞ እንደ ሁልጊዜው ኮፒ ሊንክ ሪፖስት ያርጋችሁ ጀምራላችሁ። ፎሎ ማታረጉ ሰዎች ፎሎ አድርጉ። እንደ ሁልጊዜው ከበረኛ ነው የምንጀምረው። ማን ኬፓ ጋር እንሄዳለን። ኬፓ ምንድነው ጋርናቸውን ወርልድ ክላስ። ኧረ በስመ አብ ሰውዬ የዚምባብዌውን ስፒድ ኳስ መሰልከው። ፍጥን ምንም እኮ አያውቅም ነበር ኳስ እኮ። አሁን ካንተ ጋር ሲጮት ነው እንደዚህ ሆኖ። ማን 6 ከ10 2 ጎል ነው የገባበት። በጣም ነው የተናደድኩት ማለት። ከዛ በኋላ ቲምበር ጋር እንሄዳለን። ቲምበር በህይወቴ እንደዚህ ሲታጠፍ አይቼው አላውቅም። አንተ ስቴቮ ይችላል፣ በእውነት ስቴቮ ይችላል፣ ግን አጥፎት ምንም እንዳያደርግ ነው የሚያደርገው። ገባችኋ? ቲምበር ለዚህ ነው እኔ ደስ የሚለኝ። ማን 8 ከ10 በጣም ነው የምትችለው። ጋብሪኤል ጋር እንሄዳለን። ጋብሪኤል ማን ቢስት፣ በቃ ቢስት ነው። ተከላካዮቻችን እንዴት ጎል እንደገባብን አላውቅም። አሪፍ ነበሩ እኮ ግን ጎል የገባብን ወይ በጣም አይመጣውም። ማን ጋብሪኤል ማሪፍ 8 ከ10። ሳሊባ በስማ ማን መሀል ተጫዋች ነህ። ሳሊባ መሀል ተጫዋች ነው ወይ? ምንድነው ዝም ብለህ እንደዚህ ድሪብል የምታደርገው? 10 ከ10 በጣም ነው የምትችለው። እግዚአብሔርን ማለት ቤን ዋይት ጋር እንሄዳለን። ቤን ዋይት ናፍቀኝ ነበር። ማን ለዚህ ነው ቤን ዋይት ሊንክ አፕ ይውላችሁ በጣም ነው የሚችለው። ምንድነው አንድ ጎል አንድ አሲስት በጣም ነው የምትችለው። ቤን ዋይትም 10 ከ10 በጣም ነው የምትችለው። ማን ዙቢሜንዲ ጋር እንሄዳለን። መሀል ላይ ዙቢሜንዲ ምንድነው የምትሰራው? ምንድነህ የአመቱ ምርጥ ሳይኒንግ ነህ አንተ። ምንድነህ በጣም ነው የምትችለው። ምን አይነት ጎል ነው ማን የፎፋና ኬሪየር ተበላሽ እዛ ጋር 10 ከ10 በጣም የሚያምር ጨዋታ ማለት። ዴክላን ራይስ ጋር እንሄዳለን። እንደውም ዴክላን ራይስ ዛሬ የቀዘቀዘ ጨዋታ ነበር የጨዋታው፣ ግን እንደዛም ሆኖ ዲፌንስ በቃ በስማ በጣም ነው የሚችለው። ማን 8 ከ10። ኦዴጋርድ ጋር እንሄዳለን። ኦዴጋርድ ቴምፖን ስሎ ለማድረግ ነበር እየሞከረ የነበረው። ገባችኋ? ስሩ ቦል ብዙም አልተሳተፈም። 7 ከ10 እንሰጠዋለን ማለት ነው። ከዛ ሳካ ጋር እንሄዳለን። ማን ሳካ ምንድን ነው የሚሰራው? ሳካ ምንድን ነው የሚሰራው? ይኸውላችሁ ሳካ በጣም ቴክኒካል ሰው እየሆነ ነው። በጣም ይኸውላችሁ እንዴ በጣም የሲስተም ተጫዋች ሆኗል። በቃ ዳይሬክትነቱን አጥቶታል። አሁን ዝም ብሎ ኳስ ሰጡት ተከላካይ ምናምን መሸከም ነው ሙዱ። ገባችኋ? 7 ከ10 እንሰጠዋለን። ሳካ ጊዮኬሬሽ ጋር እንሄዳለን። አላወራም በጣም ነው የምትችለው። አንድ ጎል አንድ አሲስት ጊዮኬሬሽ በጣም ነው የምትችለው። 15 ሰጣለሽ በጣም ነው የምትችለው። ከዛ በኋላ ማለት ነው ትሮሳርድ ጋር እንሄዳለን። ትሮሳርድ በጣም ያበደ ጨዋታ ነው የሚጫወተው። ማን የ9 ሰዎች ኬሪየር መግደል ችግር የለበት። ዝም ብሎ ያጥፋል እዛ ሰው ምናምን። በጣም ጽድት ያለ ጨዋታ ማን ትሮሳርድ 8 ከ10 እግዚአብሔር ይምላ። ከቤንች ደግሞ ጄሱስ ጋር እንሄዳለን። ጄሱስ ምንድነው ገብተህ በቃ ጠቅ ነው ማድረግ። ማን 7 ከ10 ጄሱስ። ሃቨርዝ ምንድነው እያደረገ የነበረው? ገባ ቀስ ብሎ ነበር ምናምን የሆነ ገባችሁ። ከጉዳት ነው የተመለሰው። ብዙም ፕሬሸር ማድረግ አልፈልግም ሃቨርዝ ላይ 7 ከ10። ማርቲኔሊ ተቀይረ መገባው ተመልሰ እንድትከላከል ነው። መከላከል ነበረብህ። ማን 6 ከ10